የአሰልጣኞች ፍቃድ ደረጃ መመሪያው ሊነሳ ነው። የኢትዮጵያ እግር ኳስ ፌዴሬሽን የካፍን የክለብ ፍቃድ አሰጣጥ መመሪያ መሰረት በማድረግ ያወጣውን የፕሪሚየር ሊግ አሰልጣኞች ደረጃ መስፈርት አስመልክቶ በረዳትና በግብ ጠባቂ አሰልጣኞች ዘንድ ከፍተኛ ቅሬታና ተቃውሞ መነሳቱን የብስራት ሬዲዮ ስፖርት ዝግጅት ክፍል ለማወቅ ችሏል። ፌዴሬሽኑ በቅርቡ ባወጣው መመሪያ መሰረት በፕሪሚየር ሊጉ ዋናና ረዳት አሰልጣኝነት የሚቀጠሩ ሙያተኞች የካፍ ኤ ፍቃድ በግብ ጠባቂ አሰልጣኝነት ዘርፍ ደግሞ የሚቀጠሩት የካፍ ሲ ፍቃድ ሊኖራቸው እንደሚገባ መደንገጉ ይታወቃል። ሆኖም ግን በክለቦቹ የሚገኙ በርካታ ረዳትና የግብ ጠባቂ አሰልጣኞች መመሪያው የሙያ እድገታቸውን የሚያንቅና ስርዓት የሚያደርግ መሆኑን በመግለጽ መመሪያው እንዲሻሻል ወይም እንዲነሳ ጥያቄያቸውን በግልና በቡድን ለፌዴሬሽኑ ዋና ጽህፈት ቤት በማቅረብ ላይ ይገኛሉ። የፌዴሬሽኑ የቅርብ ምንጮች እንደሚገልጹት መመሪያው በቀጥታ ከካፍ ከተላለፈ በ2019 የውድድር ዘመን ጀምሮ አዲሱ የኦንላይን ምዝገባ ስርዓት ኦንላይን ክለብ ላይሰንሲንግ ሙሉ በሙሉ ተግባራዊ ስለሚሆን የቴክኖሎጂ ስርዓቱ ከመስፈርቱ ውጪ የሆነ አሰልጣኞችን አይቀበልም። በጉዳዩ ዙሪያ አስተያየታቸውን የሰጡ የዘርፉ ባለሙያ እንደሚሉት የካፍ መስፈርት ለረዳት አሰልጣኞች የካፍ ኤ እንዲሁም ለግብ ጠባቂ አሰልጣኞች ሲ ይላል። ፌዴሬሽኑ መስፈርቱን ተግባራዊ ለማድረግ መወሰኑ እግር ኳሱን በዘመናዊ አሰራር ለመምራት ያለውን ቁርጠኝነት የሚያሳይ ቢሆንም አሁን ባለው እውነታ በተለይም በግብ ጠባቂዎች ላይ ላለው ክፍተት ተመጣጣኝ መፍትሄ መስጠት እንደሚገባ ጠቁመዋል። ዘግይቶ በደረሰን መረጃ መሰረት ደግሞ የፌዴሬሽኑ የስራ አስፈጻሚ ኮሚቴ በግብ ጠባቂ አሰልጣኞች ላይ ያወጣውን የሲ ደረጃ መስፈርት በድጋሚ ሊያጤነው መሆኑ ታውቋል። በአሁኑ ወቅት የሲ ደረጃና ከዚያ በላይ አሰልጣኞች ፍቃድ ያላቸው የግብ ጠባቂ አሰልጣኞች ከአንድ እጅ የማይበልጡ በመሆናቸው በካፍ ደረጃም ቢሆን የግብ ጠባቂዎች ልዩ ስልጠና በአፍሪካ ደረጃ ተሰጥቶ ስለማያውቅ መስፈርቱን ማንሳት አስገዳጅ ሁኔታ መፍጠሩን ከታማኝ ምንጮች ለማወቅ ተችሏል። በመሆኑም ፌዴሬሽኑ በግብ ጠባቂ አሰልጣኞች መስፈርት ላይ ማሻሻያ ማድረጉ የማይቀር ሲሆን የሊጉ ረዳት አሰልጣኞችም እንዲሁ መመሪያው በዚህ ሳምንት ሊሻሻልልን ይችላል በሚል ተስፋ ግፊታቸውን አጠናክረው ቀጥለዋል። ዘገባው የመላኩ ወልደ ሰንበት ነው።